አሜን። እግዚአብሔር ይስጥልን። የኔታ ጥያቄያችን ቤተ ክርስቲያናችን በአሁኑ ሰዓት በውጭው ዓለም በስደት እየተቋቋመች ነው። ለምሳሌ በጎረቤት ሀገሮች በሱዳን፣ በጅቡቲ፣ ናይሮቢ ኬንያ፣ እንዲሁም ደግሞ ራቅ ባለ ቦታም በአሜሪካን፣ በአውስትራሊያ፣ በጀርመን፣ በእንግሊዝ፣ በፈረንሳይ በመሳሰሉት ሀገሮች እየተቋቋመች እያደገች ነው። ይህንን እንዴት ይመለከቱታል? አዎ አሁንም ከባድ ጥያቄ የጠየቀኝ ልታጣላኝ ነው እንጂ ልታስማማኝ አይደለም። እኔ የመጣ ቢመጣ እውነቱን ከመናገር ወደ ኋላ የምልበት ነገር የለኝም። ምክንያቱም ውሻ ጌታውን እንጂ የጌታውን ጌታ አያውቅም ይባላል። እኔም ጌታዬን አምላኬን እንጂ የጌታዬ ጌቶች ሆነው በሀገራቸውና በቤተ ክርስቲያናቸው ላይ የሚቀድሙትን ሰዎች አላውቅም። እኔ የማውቀው ጌታዬን ብቻ ነው። አይነ ስውር አድርጎ አስሮ የሚቀጣኝን አስሮ የሚገዛኝን ጌታዬን ብቻ ነው የማውቀው። ስለዚህ ከዚህ ሌላ ልናገር አልችልም። ኢትዮጵያ አደገች ወይም ቤተክርስቲያን አደገች የሚለውን ቋንቋ አልቀበልም። መጥፋታቸውን ግን አውቃለሁ። ኢትዮጵያ እየወረደች እየተዋረደች እየደገደገች እያነሰች እየተበጣጠሰች እያለቀች ስሟ እስከ መጥፋት መድረሷንና ቤተክርስቲያኒቱን የክርስቶስ ያልሆኑ መነኮሳት ተነስተው የሚጫወቱባት አሻንጉሊት መሆኗን ብቻ ነው የማውቀው። ይሄ ነው። የት ነው የምታድገው ቤተክርስቲያን? ሀገሯ እየተነቀለች ነው ለሀገር የምታድገው? ለምን ሀገሯ አታድግም ታዲያ? ለምን ሀገሯ አታድግም? ምኑ ነው አደገች የሚያሰኛት? በገዛ ጠባያቸው እየተባረሩ በየስርቻው ጉራቸውን የሚነዙ ናቸው የኢትዮጵያ ቤተክርስቲያን የእድገት ምልክቶች? ወይስ ደግሞ በሀገራቸው ብዙ ነገር በክርስቲያኑ ሕዝብ ላይ እየተፈጸመ ያንን ደብቀው ለወሬ ያህል በየሀገሩ ሹማምንቶቻቸውን የሚበትኑ ቀልደኞች፣ ትዕቢተኞች ናቸው የኢትዮጵያን ቤተክርስቲያን አሳድገዋታል የሚባል? የኢትዮጵያ ቤተክርስቲያንስ እንኳን በዓለም ልትስፋፋ ከሀገሯም ተነቅላለች። ጌታዬ በሀገሯም ተነቅላለች። አለች የምትባል ቤተክርስቲያን አይደለችም። በሀገሯም መጫወቻ ነው የሆነች። ይህ ሁሉ ሊያታልላቸው አይገባም ነው የምልህ። ይህ ሁሉ ሰው ሰራሽ ይዞታ፣ ሰዎች ለጥቅማቸው ብቻ የሚያደርጉት ነገር ሊያታልላቸው አይገባም። ጌታ ምንድን ነው የሚለው? በጠላትህ ብልህ ሁን እወቅበት ነው። በጠላትህ እወቅበት ነው። ይልቅስ በጠላቶቻችሁ እወቁባቸው። ስጋውያን መሪዎቻችሁ፣ መንፈሳውያን መሪዎቻችሁ ናቸው የምትሏቸው ሁሉ በሀገራቸው፣ በሕዝባቸው፣ በአምላካቸው ላይ የሚቀልዱ ሽፍቶች ናቸው። ቤተክርስቲያንና አገራችሁንና ቤተክርስቲያናችሁን እያጠፉ አለማን ቢሏችሁ እውነት አይመስላችሁ። እና ቤተክርስቲያን ምንም እድገት አላገኘችም፣ እየጠፋች ነው። መጻሕፍቶቿ እየተለወጡ ነው። ትርጉማቸው እየተበላሸ ነው። በግዢ በገንዘብ በገዛ ገንዘቧ በቤተክርስቲያን ገንዘብ መጻሕፍቶቿ ትርጉማቸው ሳይቀር እየተለወጠና እየተበላሸ ነው። ስርዓቷ እየተበላሸ ነው። እና ቤተክርስቲያን አድጋለች ብላችሁ አትሞኙ። ቤተክርስቲያን አድጋለች ብላችሁ አትሞኙ። ቤተክርስቲያን ያደገች አይምሰላችሁ፣ እየጠፋች ነው። የቤተክርስቲያን መጥፋት ደግሞ በእኛ ባሰ እንጂ በሞላው ዓለም ነው ማለት ይቻላል። ጌታ እንዲህ ይላል፣ የሰው ልጅ ይመጣል፣ ግን ቢመጣ በምድር ላይ ሃይማኖትን ያገኝ ሆኖ ወይ ይላል። ይህንን ስንመለከተው በሞላው ዓለም የቤተ ክርስቲያን መሪዎች ስራቸውን ትተው የፖለቲካ አደግሸኞች በመሆናቸውና ዓለም ከታዳጊቱ ከቤተ ክርስቲያን ጉያ
እየኮበለለ ከመሐሪው ከእግዚአብሔር አምላክ ጥላ ስር እየሸሸ ወደ ገደል መውደቁ በጣም በግልጽ እየታየ ነው። ጌታ ቤተክርስቲያንን ሲመሰርት በጋብቻ ከነበሩና ከጋብቻ ውጭ ከሆኑትም ጨምሮ ነው የመረጠው። ስለዚህም የቤተክርስቲያን አገልጋዮች ከሁለቱም በኩል በመሆናቸው የመጀመሪያይቱ ቤተክርስቲያን ብዙ ተረድታባቸዋለች። ይልቁንም ቤት ንብረት ሀብት ይዘው የነበሩት ያላቸውን እየሸጡና እየለወጡ ለቤተ ክርስቲያን መቋቋሚያ በማድረጋቸው ራሳቸውን ለቤተ ክርስቲያን አገልግሎት አሳልፈው በመስጠታቸውና በቤተሰብ ላይ ባላቸው የአስተዳደር ልምድ መሰረት ቤተ ክርስቲያንን በቀና በማገልገላቸው ቤተ ክርስቲያን እያደገች ሄዳለች። በኋላ ግን የተነሱት ወገኖች አንድ ቃል የቅዱስ ጳውሎስ ትምህርት ሁለት ልሳን ሰይፍ ያለው ነው። በአንድ በኩል ሰዎች ለቤተሰብ ሲሉ በእግዚአብሔር በኩል ያላቸውን አገልግሎት የሚቀንሱ በመኖራቸው ያገባ ሚስቱን ደስ ለማሰኘት ያስባል፣ ይጥራል። ያላገባ ደግሞ እግዚአብሔርን ደስ ለማሰኘት ያስባል፣ ይሰራል ብሏል። ደግሞ በሌላ በኩል ቤቱን መስራት ማስተዳደር የማይችል ሰው የእግዚአብሔርን ቤት እንዴት ሊያስተዳድር ይችላል ብሏል። እንግዲህ ቅዱስ ጳውሎስ ሁለቱንም ክፍሎች ለማንቃት የሰጠው ትምህርት በጌታ ምርጫ ላይ መሰረት ያገኘውን ተከትሎ ነው። በኋላ የተነሱ ሰዎች ግን ብዙ ጊዜ በጋብቻ ላይ ያሉትን ሰዎች እያገለሉ ለቤተሰብ የሚያስብ ሰው ለቤተ ክርስቲያን የሚያደርገው ሐሳብ ይቀንሳል በሚል ግምት ከቤተሰብ አስተዳደር ውጪ የሆኑትን በመምረጣቸው ምክንያት ብዙ ችግር በቤተ ክርስቲያን ላይ ደርሷል። አንደኛ የቤተሰብ አስተዳደር ልምድ የሌላቸው በመሆናቸው ከሰው ጋር መኖር አልፈለጉም። ራሳቸውን ብቻ ለመትከል ሌላውን ለመንቀል ሰርተዋል። ለምሳሌ በካቶሊክ ቤተክርስቲያን ያገቡ ሰዎች በቤተክርስቲያን ተልእኮ እንዳይኖራቸው በመደረጉ በጠቅላላ አገልጋዮች የሚባሉት ከዚህ ውጭ ያሉት ናቸው። ይህም በመሆኑ ለዓለም አልጠቀሙም። የመነኮሳት ስጋዊ ክብር እያደገ ሄደዋል። በወርቅ በጨርቅ መቆላመጥ እየጨመረ መጥቷል። በዚያው ልክ ግን የቤተ ክርስቲያንን እድገት የቀነሰው መከፋፈልን የፈጠረው ልዩ ልዩ ሃይማኖት እንዲስፋፋ ያደረገው ይኸው በሮማ ቤተ ክርስቲያን በኩል ያለው የመነኮሳት ቅምጥልነት ነው። ይህ በሽታ በብዙዎች ሀገሮች ውስጥ ስለገባ በዓለም ያሉ አብያተ ክርስቲያናት ዛሬ የሉተርን ባህል እንከተላለን ካሉት በስተቀር የቀሩት ጥንታውያንን የሚሉት ሁሉ ምንም እንኳን በአንዳንድ አገልግሎት በጋብቻ የሚኖሩትን ሰዎች የጨመሩበት ስፍራ ቢኖርም ከፍተኛውን ስልጣን ግን የያዙት መነኮሳት ናቸው። ይህም በመሆኑ ለቤተሰብ አስተዳደር ልምድ የሌላቸው እንደመሆናቸው ሌላውን አስተባብረው ቤተ ክርስቲያንን ሊመሩና ሊጠብቁ አልቻሉም። ይልቁንም ብዙዎች ትምህርት የለሾች በመሆናቸውና ስልጡኖች ብቻ በመሆናቸው
በቤተ ክርስቲያን የሚጎለው ነገር ሁሉ የማያሳዝናቸው ናቸው። የሚጠፋው ነገር ሁሉ ቅር የማያሰኛቸው ናቸው። የእነሱ ክብር ከተጠበቀ የእግዚአብሔር ክብር ቢጠበቅ ባይጠበቅ ደንታ የላቸውም። በኢትዮጵያም በዚህ በተለይ በ22 ዓመት ውስጥ የደረሰው ይኸው ነው። አሉን ነበሩን ዛሬም አሉን፣ ግን የራሳቸውን ክብር ከሚጠብቁና ከሚያስጠብቁ በስተቀር የቤተ ክርስቲያንን ክብር፣ የቤተ ክርስቲያንን ስርዓት፣ የቤተ ክርስቲያንን ትምህርት አላስጠበቁም። እንዲያውም ከመንገድ ውጭ በመሄድ በአበው የተወገዘውን በአበው ተጠብቆ የኖረውን ሁሉ እየጣሱና እየደመሰሱ እስከ መጻሕፍቱ ትርጉም ድረስ እየለወጡና እንዳልነበረ እያደረጉ ናቸው። ይህም የኢትዮጵያን ቤተክርስቲያን እጅግ በጣም እየጎዳት ነው። የኢትዮጵያ ቤተክርስቲያን በጉዲትና በግራኝ አህመድ ከደረሰው የበለጠ ችግር በዚህ 22 ዓመት ውስጥ ደርሶባታል፣ እየደረሰባትም ነው። በጉዲትና በግራኝ አህመድ ወይም በልዩ ልዩ ግጭቶች ጊዜ ሁሉ ጉዳት ቢደርስ ምናልባት መንገዱን ተከትለው ባሉት ሀገሮች ውስጥ የቤተ ክርስቲያን መቃጠል፣ የመጻሕፍት መቆንጠል፣ የምዕመናን መገደል ደርሶ ሊሆን ይችላል። ግን ሃይማኖቱ ጨርሶ አልተነቀለም፣ መጻሕፍትም አልተለወጡም፣ አገሪቱም አልተገነጣጠለችም። አገሪቱ ከነ ሰንደቅ ዓላማዋ፣ ቤተ ክርስቲያኒቱ ከነ ሃይማኖቷ እስከ ዛሬ ደርሰዋል። በጠላት ጊዜም እንኳ ቢሆን በየጊዜው የተነሱት አርበኞች በቤተ ክርስቲያን ጥላ ስር ለሀገራቸው በመቆማቸው ነው ታላቅ ድል ሊገኝ የቻለው። በዚህ 22 ዓመት ግን የሚቋቋመው መንግስት አገሪቱንም ሃይማኖቷንም የማይጠብቅ የራሱን ጥቅም ብቻ የሚከታተል በመሆኑ በልዩ ልዩ ሃይማኖት ህዝቡ ከመመረዙ፣ ትምህርቱ ከመበረዙ፣ ከመከፋፈሉ፣ ጎሳ ለጎሳ ከመለያየቱም በላይ በቤተ ክርስቲያኒቱ ውስጥ ያሉት መሪዎች መንገዳቸውን ባለመጠበቃቸው ምክንያት ዛሬ ቤተ ክርስቲያን መሰረት የለሽ ሆና ትገኛለች። ይልቁንም በአሁኑ ጊዜ ያለው ቤተ ክርስቲያናዊ አመራር ከመንበረ ማርቆስ ሸሽቶ ወደ ሮማ ቤተ ክርስቲያን የገባና ከሮማ ቤተ ክርስቲያን ጋር የተቀላቀለ በመሆኑ የኢትዮጵያን ቤተ ክርስቲያን ክብር ያዋረደ ነው። ስለዚህ በኢትዮጵያ በጣም አሳዛኝ ሁኔታ እየተከሰተ ነው። ሃይማኖት ከሌለ የኢትዮጵያ ሕዝብ ከእግዚአብሔር ጋር እርቅ ሊያገኝ አይችልም። ከእግዚአብሔር ጋር ካልታረቀ ደግሞ ሰላምም፣ ደስታም፣ እድገትም ብልጽግናም አይገኙም። ብዙዎቹ ሃይማኖታውያን እንደ ልመና በሬ ወደ የሀገራቸው የሚስቡ በመሆናቸው ህዝቡ የትኛውንም ሃይማኖት እንደሚከተል እየተቸገረ ነው። ከዚያም አልፎ የክርስቲያን ደሴት ትባል የነበረችው ኢትዮጵያ የእስልምና ኃይል እየተጫናት ነው። ይህንንም ለመከላከል መሪዎቿ ዓላማቸውን ሊጠብቁ አልቻሉም። እንዳልኩት የነበረውን ስርዓት የአበውን ውግዘት ግዝት ጥሰው የተከሰከሰውን የኢትዮጵያውያን ጀግኖች አጽም ረግጠው የገቡትንም ቃል ኪዳን አፍርሰው ከሮማ ቤተ ክርስቲያን ጋር ተቀላቅለዋል። ከዚህም አልፎ መንፈስ ቅዱስ ሕጹጽ የሚል መቅዶኒዎስ የተወገዘባትን፣ ሁለት አካል ሁለት ባህሪ የሚል ንስጥሮስ የተወገዘባትን፣ አንድ አካል ሁለት ባህሪ የሚል ፍላቪያኖስ የተወገዘባትን፣ የኬልቄዶን ጉባኤ የተመሰረተባትንና የክርስቶስን ቤተክርስቲያን ከሁለት የከፈለ ጠባይ ያሳየችውን የቁስጥንጥንያን ቤተክርስቲያን ባህል
በቅድስት ሥላሴ መንፈሳዊ ኮሌጅና በልዩ ልዩ ስፍራ በማስፋፋት ከ3000 ዓመት ጀምሮ ተጠብቆ የኖረውን የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስ ትርጉም በጸረ ማርያም ጓዶች በማበላሸት በቤተ ክርስቲያኒቱ ላይ ታላቅ ጉዳት እየደረሰ ነው። አንዳንድ ሰዎችም ለመናገር ብንሞክር አቤቱታም ብናቀርብ ተቀባይ አላገኘንም። እንዲያውም በመንፈስ ቅዱስ ዳኝነት ተማጽነን ያቀረብነውን የሚቀበሉን አልሆኑም። የመንፈስ ቅዱስን ዳኝነት ረግጠው በራሳቸው ስልጣን ብቻ እየሰሩ ነው። እዚያም የሄዱት ቢሆኑ እንዲሁ እምቢ ብለው ነው ወደዚህ የደረሱት። በአሁኑ ጊዜ ያሉት የቤተ ክርስቲያን መሪዎች ውጭም ያሉት ሆኑ ግቢም ያሉት ሆኑ ቤተ ክርስቲያንን አልጠበቁም፣ ክርስቲያኑንም ሕዝብ አልጠበቁም። ስለዚህ በቤተ ክርስቲያን ላይ በሀገሪቱም ላይ በምዕመናኑም ላይ ከፍ ያለ ጉዳት እየደረሰ ነው። እርግጥ እናንተ እንደምታስቡት እንደምትገምቱት ልዩ ልዩ ስደተኞች ክርስቲያኖች በተበተኑበት ሀገር ሁሉ ቤተ ክርስቲያናቸውን ማሰባቸው ማቀፋቸው የሚገባ ነው። ይህም በሞተ እስጢፋኖስ የተበተኑ ክርስቲያኖች በዓለም በመበተናቸው ምክንያት መበተናቸው ለቤተ ክርስቲያን መስፋፋት እንደረዳ ዛሬም የኢትዮጵያን ክርስቲያኖች መበተን የዚያኑ ያህል ይጠቅማል ብላችሁ አስባችሁ ከሆነ እግዚአብሔር ሐሳባችሁን እንዲያቃናው እጸልያለሁ። በእርግጥ ግን በሞተ እስጢፋኖስ የተበተኑ ምዕመናን ያደረጉት መበተን ለቤተ ክርስቲያኒቱ የጠቀመው የኢየሩሳሌም ቤተ ክርስቲያን ጸንታ በመገኘቷ ጭምር ነው። በዚያ ጊዜ የነበረችው የኢየሩሳሌም ቤተ ክርስቲያን ጸንታ ስራዋን በመቀጠሏ ምክንያትና በልዩ ልዩ ዓለም ክፍል የተበተኑት ደግሞ አስተዋጽኦውን እያዘጋጁ ያችን ቤተ ክርስቲያን ስለጠበቁ ነው የቤተ ክርስቲያን እድገት የተገኘው እንጂ በኢየሩሳሌም የነበረችው ቤተ ክርስቲያን ተነቅላ ቢሆን ኖሮ ብዙ ችግር በተፈጠረ ነበረ። የዛሬው ችግራችን ግን የኢትዮጵያ ቤተ ክርስቲያን በአገሯም ውስጥ የተነቀለች የተንጠለጠለች ሆና መገኘቷ ነው። በአየር ላይ የተንሳፈፈች ናት። ህዝቡ አሉ ከዚያም እየተጎነተሉ ያም እየነጠቃቸው ያም እያቆሰላቸው አሁንም በቤተ ክርስቲያን ስራ አሉ። ጠባቂ ግን የላቸውም። እረኛ ያጡ በጎች ሆነው እየተቅበዘበዙ ነው። እናንተም በዚሁ መልክ መኖራችሁ ነው የሚሰማኝ። ይህም ችግር ከሌላው ከባዕዶቹ ይበልጥ በቤቱ ውስጥ ያሉት አባቶች ለመጠበቅ ሳይበቁ በመገኘታቸው ብቻ ነው። ትናንትም ሆነ ዛሬ የፖለቲካ ምርኮኞች የሆኑ አባቶች ናቸው ያሉን። ምናልባት ይህን በመናገሬ ብዙዎችን ሊያሳዝን ይችል ይሆናል። መናገሬ ግን ግድ ስለሆነ ብቻ ነው የምናገረው እና አሁንም የቤተ ክርስቲያን እድገት ነው ብላችሁ ካመናችሁበት የማንኛውንም ውዥንብር ትታችሁ ይሄ ሲኖዶስ የሚለውን ነገር ትታችሁ ከተቻለ የቅርብ ኃላፊዎቻችሁ ቀሳውስቶቻችሁ በዚህ ጉዳይ ላይ ተጠንቅቀው የሚተባበሯችሁ ከሆነ ምናልባት እግዚአብሔር ከፈቀደ ከአበውም በጸጸት ተጠጥቶ ቤተክርስቲያንን ለመጠበቅ የሚነሳ ካገኘን እናገኝ ይሆናል። ያንን ለመከተል እንበቃ ይሆናል። ያለዚያም ደግሞ እግዚአብሔር በፈቀደው ሊፈጸም ይችል ይሆናል እና በትዕግስት ጊዜያችሁን ብትጠብቁ እግዚአብሔርንም ደጅ ብትጠኑ በጸሎት ሃይማኖትም ብትለምኑ ተስፋ ይገኛል ብዬ አምናለሁ። በእርግጥ የኢትዮጵያ ቤተክርስቲያን ወድቃ አትቀርም። የሚፈረድ ይፈረድበታል እንጂ ወድቃ አትቀርም። ባለፈው እንደገለጽኩት ሁሉ አሁንም ልዩ ተስፋ ይጠብቃታል፣ ልዩ እድገት ይጠብቃታል። በዓለም የሚያንጸባርቅ ብርሃን የሚገለጽበት ጊዜ እንደሚመጣ እተማመናለሁ። ይሁንና ይህ ሊገኝ የሚችለው እኛ ባለንበት የጠነከርን እንደሆነ ነው። በስነ ፍጥረት ታሪክ
አንድ ቃል እናስታውሳለን። በመላእክት ተፈጥሮ ዲያብሎስ ክዶ ሲወጣ በነበረው ሽብር ምክንያት ሊቀ መላእክት ቅዱስ ገብርኤል ንቁም በበህላዌነ እስከንረክቦ ለአምላክነ ፈጣሪያችንን እስክናገኘው ድረስ በያለንበት እንጽና ብሎ የመላእክትን ሽብር ጸጥ አድርጓል ይባላል። አሁንም እንግዲያው የተከፋፈሉትን የጳጳሳት ጎዳና መከተል ቀርቶ ከውስጣቸው ከመጀመሪያዎቹ 2 ፓትርያርኮች የተሾሙ አበው ምናልባት ነቃ ብለው አንገት ለይተው ለመምራት ይነሱ እንደሆነ ከዚያም ወዲህ ከተሾሙት መካከል ተጠጥተውና ቤተክርስቲያኒቱ መበደሏን አውቀው የሚነሱ ከተገኙ ከነዚያም መሪ እናገኝ እንደሆነ ወይም ደግሞ እግዚአብሔር የሚያወጣው ከቀሳውስት መካከል ለመሪነት የሚበቃ ከተገኘ ሁሉም መንገዳችን ስለሆነ በያለንበት ሆነን እግዚአብሔርን ደጅ መጥናት ያስፈልገናል። ይሁን እንጂ እኛ መቼም እዚህ ያለነው ሰዎች ጉድጓድ ውስጥ ያለንን የምንጠብቀውም ነገር ቢኖር ከእግዚአብሔር የሚመጣውን ነገር ብቻ ነው። እናንተ ግን ለጊዜውም ቢሆን አየር አግኝታችኋል፣ የምታስቡበት ጊዜ አግኝታችኋል፣ ጸጥታ አግኝታችኋል። በድንገተኛ ነገር የምትደናገሩበት ነገር የለም፣ የምትገደዱበት ነገር የለምና በጸጥታ በእርጋታ አስባችሁ ዓላማችሁን ልትከተሉ ትችላላችሁ። እና እኔ አጥብቄ አደራ የምለው በጎሳ ምክንያት ተከፋፈላችሁ፣ በልዩ ልዩ ጎሳ ምክንያት ተከፋፈላችሁ በማይረባ ፖለቲካ ቋንቋ ተመርዛችሁ አገራችሁንም ቤተክርስቲያናችሁንም እንዳታጡና የጨው ዘር ሆናችሁ እንዳትቀሩ ነው። በዚህ ጉዳይ ላይ ነቅታችሁ መሰብሰብ አለባችሁ። ጎሳ የለም፣ ኢትዮጵያ በሉ። ማንም ኢትዮጵያዊ ሁሉ ኢትዮጵያ ይበል። ኢትዮጵያዊ ምላስ ሁሉ ኢትዮጵያን ይናገር። ኢትዮጵያዊ ልብ ሁሉ ኢትዮጵያን ያስብ እና ትግሬ፣ ጎንደሬ፣ ጎጃሜ፣ ወሎዬ፣ ሸዋ ወይም ኦሮሞ የሚባል ነገር የለም። ይህንን ሰርዙት። ይሄ የጠላት ወሬ ነው። ጠላት ኢትዮጵያን ለማቁሰል ለመበጣጠስ ያመጣው ወሬ ነውና ይህንን ተውት። ኢትዮጵያ የሚል ከናንተ ጋር ይቁም። ጌታ ምንድነው ይላል የሚለው? ከኔ ጋር የማይሰበሰብ ነው የሚል። ከኔ ጋር የማይሰበሰብ ይበትነኛል ነው የሚል። ከኔ ጋር የማይሰበሰብ እና ኢትዮጵያንና የኢትዮጵያን አምላክ አቅፎ የማይሰበሰብ ሁሉ ኢትዮጵያንና ኢትዮጵያውያንን የሚበትን ስለሆነ አትቀበሉት። በሃይማኖትም ልዩ ሆኖ የመጣ ሁሉ ለእናንተ አይደለም። ኢትዮጵያና ሃይማኖቷን ጠብቁ። ይሄ የሆነ እንደሆነ እግዚአብሔር ይተክላችኋል እንጂ አይነቅላችሁም። አገራችሁንም ለእናንተ ይላታል እንጂ ለባዕድ አያደርጋትም። ከዚህ እምቢ ብላችሁ ብትሄዱ ግን የፖለቲካ ህንጻ እናንጻለን ብትሉ ግን እግዚአብሔር ከናንተ ጋር አይሰራም። እግዚአብሔር ከናንተ ጋር ካልሰራ ደግሞ የሚሰሩ ሁሉ በከንቱ ይደክማሉ እንጂ ዋጋ የላቸውም። እግዚአብሔር ከናንተ ጋር እንዲሰራ የጎሳንና የልዩ ልዩ ሃይማኖት መከተልን ትታችሁ ኢትዮጵያንና የኢትዮጵያን ኦርቶዶክስ እምነት ተከትላችሁ ተጠባብቃችሁ ተደጋግፋችሁ ኑሩ። ያን ጊዜ አገራችሁንም ከወደቀችበት ለማንሳት ትችላላችሁ። ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ ሁሉ ላሳስባችሁ የምወደው ዛሬ ፖለቲከኞች የዘውድ መንግስት ኢትዮጵያን እንደበደለና አንድ ንጉስ በኢትዮጵያ ላይ ተዝናንቶ በመኖሩ ብቻ ሲያሳጡ ይሰማሉ። እነሱ ግን መንግስቱን ከያዙ ወዲህ አገሩን ከመከፋፈልና በየመንደሩ መንግስት እያሉ ከመሰየም በስተቀር ለኢትዮጵያ ያመጡት ፋይዳ የለም። ምንም ነገር የለም። ትሰማላችሁ፣ ታውቃላችሁ። እናንተ እዚያ ብትሆኑ ግማሽ ወገናችሁ እዚህ ነው። ለመጎብኘት ብትመጡም ልትረዱ ትችላላችሁ። ምንም የሆነ ነገር የለም እና በዚህ ወሬ ደግሞ አትመረዙ። ያ የዘውድ መንግስት ያ ዙፋን 5000 ዓመት ኢትዮጵያን ያገለገለ ከመሆኑ በላይ እግዚአብሔር ለዳዊት የማለውን መሐላ አቅፎ የያዘ ከእግዚአብሔር ጋር
የሚያዛምድ እንጂ ከእግዚአብሔር የሚያርቅ ኢትዮጵያንም የሚጎዳ አይደለም እና በዚህ ቅርታ ሊገባችሁ አይገባም። እገዛችኋለሁ ያለ ማንም ንጉሥ የለም። ሕዝብ መርጦት እግዚአብሔር ተጨምሮበት በእግዚአብሔር ስም ተባርኮ በእግዚአብሔር ስም ምሎ እንጂ ከዚህ ሌላ በኃይሉ በጉልበቱ በኢትዮጵያ ላይ የነገሰ ማንም የለም። አሁንም ይህን ሊያደርግ የሚችል የለም። እግዚአብሔርንና ኢትዮጵያን ወገኖቹን አቅፎ ደግፎ ወገኖቹ ሲመርጡት ለዚያ ትበቃለህ ሲሉት የሚበቃ ነው። ደግሞ እገሌ ብቻ ነው አይደለም። የኢትዮጵያ የዘውድ ባለቤት ኢትዮጵያውያን ሁሉ የዚህ ዘውድ ባለቤት ናቸው። እግዚአብሔርን ካገለገሉ ከመካከላቸው የመረጠውን እሱ ይመርጣል። ይሄ ነው። ስለዚህ በዚህ ምክንያት በወሬ ተታላችሁ አገራችሁን ቤተክርስቲያናችሁን አትጥሉ። አገራችሁን ቤተክርስቲያናችሁን ደግፉ። አንድ ልብ አንድ አፍ ሁኑ። አንድ ልብ መካሪ፣ አንድ ቃል ተናጋሪ ሆናችሁ ከተበተናችሁበት ለመሰብሰብ አገራችሁንም ለማነጽ ተዘጋጁ። ደርግ ስር ነቀል ብሎ በመናገሩ ምክንያት አገር ሁሉ ተነቅሎ ህዝብ ከሀገሩ ከርስቱ ተነቅሎ በአየር ላይ ተንሳፎ ነው የሚገኘው። ስለዚህ ኢትዮጵያን ለመመለስ አሁንም ርስት መመለስ አለበት። ኢትዮጵያን ለመመለስ አሁንም መብት መመለስ አለበት። ኢትዮጵያን ለመመለስ አሁንም ባህል መመለስ አለበት። ኢትዮጵያን ለመመለስ አሁንም ሃይማኖት መመለስ አለበት እና በያላችሁበት ኢትዮጵያን ተዘከሩ። ነቢዩ ዳዊት ኢየሩሳሌም